የፋኖ ኃይሎች በከፈቱት ማጥቃት በሺዎች የሚቆጠሩ የምርጫ ጣቢያዎች እንዲዘጉ በማድረግ ወታደራዊ ምርጫውን ማክሸፋቸውን ሲያሳውቁ የብልጽግናው አገዛዝ በበኩሉ ዛሬ ባወጣው መግለጫ ኢትዮጵያውያን መርጠዋል፣ ኢትዮጵያ አሸንፋለች ሲል ገልጿል። ሆኖም በወሎ ቤት አማራ ብቻ ከ2000 በላይ የምርጫ ጣቢያዎች ተዘግተዋል። ቀዳሚው መረጃችን ነው። የፋኖ ኃይሎች ጥለውት የነበረው የእንቅስቃሴ ገደብ ሙሉ በሙሉ ተነስተዋል። ሆኖም ከባድ የማጥቃት ዘመቻው በብዙ ግንባሮች ተጠናክሮ እንደቀጠለ ነው። ዛሬ ከንጋቱ 11 ሰዓት ጀምሮ በበርካታ አካባቢዎች አዳዲስ የውጊያ ግንባሮች ተከፍተዋል። በሌላ በኩል በጎጃም የተካሄዱ ውጊያዎች የተጠቃለለ ወታደራዊ መረጃ ወጥተዋል፣ ይደመጣል። ሽመልስ አብዲሳ በሚመሩት ክልል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመው የጅምላ ጥቃት ዳግም አገርሽቷል። በምስራቅ አርሲ ዞን የ37 ምዕመናን ሕይወት ተቀጥፏል። ከ234 በላይ መኖሪያ ቤቶች ተቃጥለዋል። በጥቃት የተከበቡ ኦርቶዶክሳውያን የይድረሱልን ጥሪ አቅርበዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የደህንነት መረጃዎችን በስፋት በመተንተን የሚታወቀው የፈረንሳዩ አፍሪካ ኢንተለጀንስ መጽሔት በጽምዶ ጉዳይ አዲስ መረጃ ለንባብ አውሏል። የጽምዶ ጥምረት ወደ 9 ማደጉን ያስታወቀው መጽሔቱ ስብስቡ በፍላጎት ተቃርኖ የተሞላ ስለመሆኑ በሰፊው ተንትኗል። የሱዳን፣ ኤርትራ፣ ህወሓትና ፋኖ ኃይሎች በጋራ ጥምረት ፈጥረውበታል የሚባለው ይህንን ጥምረት በተመለከተ አፋብን እስካሁን በጉዳዩ ላይ የሰጠው ይፋዊ ምላሽ ባይኖርም ስሙ በአፍሪካን ኢንተለጀንስ ትንታኔ ላይ ተካቷል። ለሰዓቱ የመረጥንላችሁ ቀጠናዊ ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናምራለን። ሰሞኑን ታዋቂ የዓለም አቀፍ ሚዲያ ተቋማት በአማራ ክልል እየተካሄደ ስላለው መጠነ ሰፊ ጦርነትና ማህበራዊ ቀውስ ተከታታይና አሳሳቢ ዘገባዎችን እያወጡ ይገኛሉ። የብልጽግና አገዛዝ ክልሉን ሙሉ በሙሉ ወደ ጦርነት ቀጠናነት ቀይሮ በቀላል በማይባሉ የክልል አካባቢዎች የኢንተርኔትና የስልክ መስመሮች እንዲቆራረጡ በማድረግ እውነታውን ለመሸሸግ ቢሞክርም የዓለም ማህበረሰብ ግን የፋኖ ኃይሎችን ወታደራዊ የማጥቃት አቅም ማደግንና በመንግስት ኃይሎች የሚሰነዘሩትን የከባድ መሳሪያና የድሮን ጥቃቶች በትኩረት እየተከታተላቸው መሆኑን ሚዲያዎቹ ይፋ አድርገዋል። እነዚህ ዓለም አቀፍ ሪፖርቶች በግልጽ እንደሚያመላክቱት በአማራ ክልል በአሁኑ ወቅት ምንም አይነት አስተማማኝ የመንግስት መዋቅርና ሰላማዊ እንቅስቃሴ የሌለ ከመሆኑም በላይ መላው ህዝብ በከባድ የደህንነት ስጋት በኢኮኖሚ ቀውስ ውስጥ ወድቆ እንደሚገኝ ነው። ዜጎች በሰላም ወጥቶ መግባት እንኳን በማይችሉበት፣ የሰብአዊ መብት ረገጣው በከፋበትና መደበኛ ህይወት ሙሉ በሙሉ በተገታበት በዚህ አስከፊ ሁኔታ ውስጥ ምርጫ ማካሄድ ፍጹም የማይታሰብና የዘበት ጉዳይ መሆኑን ከ20 በላይ ዓለም አቀፍ ሚዲያዎች ሰፊ የዘገባ ሽፋን የሰጡበት ጉዳይ ሆኗል። እንዲያም ሆኖ የብልጽግናው አገዛዝ ወታደራዊ ምርጫውን የይስሙላ ለማለት በሚያስችል ሁኔታ እንዳካሄደ በተቆጣጠራቸው የህዝብ ሚዲያዎች በማወጅ ላይ ይገኛል። ዛሬ ግንቦት 25 ቀን ማለዳ ላይ አገዛዙ በመንግስት ኮሚኒኬሽን አገልግሎት በኩል ባወጣው መግለጫ ኢትዮጵያውያን መርጠዋል፣ ኢትዮጵያ አሸንፋለች ሲል ገልጸዋል። በሚከተለው የጦርነት ፖሊሲ የተነሳ ኢትዮጵያን ከሁሉም ጎረቤቶች የነጠለው አገዛዙ ምርጫው እንዳይካሄድ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት የለም ሲል የህዝብን ጩኸት ለራሱ ቀምተዋል። አገዛዙ ከሳሽ ሆኖ በቀረበበት በሰሞነኛው የምርጫ ቀውስ በአማራ ክልል በሁሉም ዞኖች በመቶዎች የሚቆጠሩ የጦር ግንባሮች ተከፍተው በርካታ የምርጫ ጣቢያዎች ታጥፈዋል። እንደ ደብረ ታቦር ባሉ የዞን ከተሞች ከ80 የምርጫ ጣቢያዎች ውስጥ 79ኙ ተዘግተው አንደኛው የምርጫ ጣቢያ ላይ ብቻ ለፎቶ ስነስርዓት ማጀቢያ መዋሉን የከተማው ምንጮች ለጣና አረጋግጠዋል። ምክትል ጠቅላይ ሚኒስተሩ በተገኙበት የባህር ዳር ከተማ ዙሪያው በነበሩ ውጊያዎች የተነሳ የከተማው አካል የሆኑ ሳተላይት ቀበሌዎች የምርጫ ጣቢያዎች መዘጋታቸው ታውቋል። ምክትል ጠቅላይ ሚኒስተሩን ለመጠበቅ 2 ድሮኖች በከተማዋ ሰማይ ስር ቅኝት ሲያደርጉ መዋላቸውም ተሰምተዋል። በጥቅሉ ገዢው ፓርቲ ራሱ መራጭ ራሱ አስመራጭና ተመራጭ በሆነበት መድረክ የህዝብን ይሁንታ ለማግኘት የከፈተው የፖለቲካ ቲያትር በአራቱም የአማራ ክፍለ ሀገራት ሙሉ በሙሉ ሊባል በሚችል መልኩ ሳይሳካ ቀርቷል። የህዝብን ድምፅና ፍላጎት ያላካተተው ይኸው የአገዛዙ ወታደራዊ ምርጫ በየክፍለ ሀገሩ የተለያዩ አካባቢዎች ባዶ ኮሮጆ ውስጥ የህዝብ ድምፅ ሳይሆን የራሱን ድምፅ ራሱ እንዲሞላ አድርጎታል። የየአካባቢው የብልጽግና ስብስብ የወደቀውን ህጋዊነትና ተቀባይነት ለመታደግ ሲል በእድሜ የገፉ እናቶችን ጭምር በግዴታና በማስፈራራት ወደ ምርጫ ጣቢያዎች በማሰለፍና ድራማውን ለማሳመር ከፍተኛ ጥረት ቢያደርግም በስተመጨረሻ ግን ሳይሳካለት እንደቀረ ራሱ ምርጫ ቦርድ ባወጣው መግለጫ ላይ ተመላክተዋል። ምርጫ ቦርድ ትናንት ግንቦት 24 ቀን በሰጠው መግለጫው ላይ እንዳመላከተው በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች አልተከፈቱም። ቦርዱ ይህንን ቢልም የጣና መረጃ ምንጮች ባደረጉት ማጣራት በወሎ ቤት አማራ ቀጠና ብቻ ከ2000 በላይ የምርጫ ጣቢያ
ጣቢያዎች በጦርነቱ የተነሳ ታጥፈዋል። በሰሜን ወሎ ራያ ቆቦ ወረዳ ከፍተኛ ቁጥር ያለው የምርጫ ጣቢያ ያለበት ቀጠና ሲሆን በራያ ቆቦ ከሚገኙት 92 የምርጫ ጣቢያዎች ውስጥ 90 የሚሆነው የፋኖ ኃይሎች በከፈቱት የማጥቃት ውጊያ የምርጫ ጣቢያዎቹ መታጠፋቸው ተሰምተዋል። በተመሳሳይ በመቄት ወረዳ በ36 ቀበሌዎች 79 የምርጫ ጣቢያ ሲኖር በዚህ ወረዳ ከአንዱ የምርጫ ጣቢያ ውጪ 78ቱ በፋኖች ቁጥጥር ስር ሆኖ ሲውሉ አንደኛው የምርጫ ጣቢያም በመራጭ ድርቀት ተመቶ እንደዋለ ታውቋል። በተመሳሳይ መረጃ በዳውንት ወረዳ ካሉት የምርጫ ጣቢያዎች ከአንዱ ማለትም ከኩርባ ውጪ 68 ያክሉ ሙሉ በሙሉ በፋኖች ቁጥጥር ስር የዋለ ሲሆን በወረዳው ሙሉ በሙሉ የምርጫ እንቅስቃሴ እንደቆመ ከአካባቢው ነዋሪዎች ያገኘነው መረጃ ያሳያል። በደላንታ ወረዳ ውስጥ ካሉ የምርጫ ጣቢያዎች አገዛዙ አንድ ቀበሌ ወገን ጤና ጣቢያ ብቻ ይዞ የዋለ ሲሆን በወገን ጤና ጣቢያም ከካድሬዎችና ከወታደር አካላት ውጪ የመረጠ እንደሌለ ሰምተናል። በዚህ ወረዳ ከባድ የሆነ ጦርነት የተካሄደ ሲሆን የአገዛዙ ዙ 23 ተኳሹን ጨምሮ 23 ወታደሮች እንደሞቱ፣ 2 አስመራጭ ህይወታቸው እንዳለፈ፣ በ3 ፓትሮል ቁስለኛ እንደተመላለሰ የፋኖ ምንጮች ገልጸዋል። በተመሳሳይ በጋዞ ወረዳ ከ2 የምርጫ ጣቢያዎች ውጪ ከ70 በላይ የምርጫ ጣቢያዎች ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር እንደዋለ ታውቋል። በዋድላ ወረዳ በኮን ከተማ ከነበሩ 3 የምርጫ ጣቢያዎች ውጪ በወረዳው የነበሩ ሁሉም የምርጫ ጣቢያዎች በፋኖ ኃይሎች እንደተያዙ የፋኖ ምንጮች አረጋግጠዋል። በጥቅሉ በወሎ ቤት አማራ በተለይም በሰሜን ወሎና በምዕራብ ወሎ ቀጠናዎች የነበሩ የምርጫ ጣቢያዎች በአመዛኙ በፋኖ ኃይሎች ቁጥጥር ስር ገብተው አሊያም የውጊያ ቀጠና መሆናቸውን ተከትሎ የምርጫ ጣቢያዎቹ እንደተዘጉ ከየአካባቢው ያሰባሰብናቸው መረጃዎች ያሳያሉ። የደቡብ ወሎ ዞን ደሴ ዙሪያ፣ ሐይቅ፣ ውጫሌና አምባሰል ወረዳዎችም ተመሳሳይ የጦርነት ቀጠና ሆነው የምርጫ ጣቢያዎቻቸው እንደተዘጉ ታውቋል። የፋኖ ኃይሎች ጥለውት የነበረውን የእንቅስቃሴ ገደብ ሙሉ በሙሉ ተነሳ። ሆኖም ከባድ የማጥቃት ዘመቻዎች በበርካታ አካባቢዎች እንደቀጠሉ ነው። ከግንቦት 21 ጀምሮ ለተከታታይ 5 ቀናት ተጥሎ የነበረው የእንቅስቃሴ ገደብ ከዛሬ ግንቦት 25 ቀን ማለዳ ጀምሮ ገደቡ መነሳቱን አፋብን በይፋዊ መረጃው አስታውቋል። የፋኖ ኃይሎች የእንቅስቃሴ ገደብ ባነሱበት በዛሬው ዕለት ከባድ የማጥቃት ዘመቻ መክፈታቸውን የግንባር መረጃዎች ያሳያሉ። አፋብን ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር በባሶ ሊበን ወረዳ ኮርክ ከተማ በመሸገው የአገዛዙ ጦር ላይ ከንጋቱ 11 ሰዓት ጀምሮ ከባድ ጥቃት በመሰንዘር ከፍተኛ ሰብአዊ ኪሳራ ማድረሱን የፋኖ ምንጮች ለጣና አረጋግጠዋል። የፋኖ ኃይሎች በአገዛዙ ጦር ላይ በፈጸሙት በዚህ ጥቃት የአድማ ብተና 2ኛ ሬጅመንት ሙሉ ለሙሉ የተመታ ሲሆን በዚህ አውደ ውጊያ 1 ብሬን፣ 15 ክላሽ፣ 4 አስቃጥላ የዲሽቃ ጥይት፣ 2 መገናኛ ሬዲዮ፣ 2 የዲሽቃ አፈሙዝ፣ 1 የብሬን አፈሙዝ፣ 1 የዲሽቃ ሽንሽን ከነጥይቱ፣ 1 የወታደራዊ አመራር ሽጉጥና ወታደራዊ ቦርሳ በምርኮ ገቢ ማድረጋቸውን አስታውቀዋል። ሻምበል ዘመቻ ዋና ሳጅን ምስጋናው ሽፈራውና ምክትል ሻምበል አዛዥ ዋና ሳጅን ሞላ ምረቱን ጨምሮ ኮርክ ጊዮርጊስ 33 አርማ ብተናና 1 ፖሊስ፣ ኮርክ ሚካኤል 6 ሚሊሻዎች በህዝብ ርብርብ በተቀበሩበት ተጋድሎ 206ኛ ኮር 34ኛ ክፍለ ጦር ተጨማሪ ጀብድ መፈጸሙን የፋኖ ምንጮች ለጣና አረጋግጠዋል። ይህ በእንዲህ እንዳለ በፋኖ ጥቃት ከፍተኛ ሰብአዊ ኪሳራ ያስተናገደው የአገዛዙ ጦር በሸበል በረንታ ህዝብ ላይ ጥቃት መፈጸሙን ከአካባቢው ምንጮች ሰምተናል። በጥቃቱ በንጹሃን ላይ ከተፈጸመው ግድያ ባለፈ በአርሶ አደሮች ሀብት ንብረት ላይ ጉዳት መድረሱን ሰምተናል። ከዚህ ጥቃት ቀደም ብሎ ባለፈው ግንቦት 22 ቀን አገዛዙ በሸበል በረንታ ሸበል ቀጠና መድፍ ዙ 23 ታንክ ቢኤም 107 ሞርተር በማሰለፍ ውጊያ ቢከፍትም ፋኖ በመለሰው ማጥቃት መመከቱ፣ ይህንን ተከትሎ በዘፈቀደ የመድፍ ድብደባው 16 ንጹሃንን ማጥቃቱን ያስታወሱት የአካባቢው ምንጮች በ2 ቀናት ልዩነት ለሁለተኛ ጊዜ በንጹሃን ላይ ጥቃት መፈጸሙን ለጣና ገልጸዋል። በሌላ የተጠቃለለ የግንባር መረጃም ፋኖ በትናንትናው ዕለት በጎጃም ምድር በበርካታ አካባቢዎች ላይ ውጊያ በማድረግ በርካታ የምርጫ ጣቢያዎች መዘጋታቸው ታውቋል። ይህንን ተከትሎ ብልጽግና ሌሊት ካቢኔዎችን ሰብስቦ የምርጫ ካርድ ሲመዘግብ ማደሩ ተሰምቷል። ይህ አሰራር ከምርጫ ቦርድ እውቅና ውጭ እንደሆነ ቢታወቅም የአገዛዙን የምርጫ ድግስ በማስፈጸም የሚታወቀው ምርጫ ቦርድ በጎጃም ቀጠናዎች የተዘጉ የምርጫ ጣቢያዎችን በተመለከተ የሰጠው ይፋዊ መግለጫ የለም። በተጠቃለለ የግንባር መረጃ መሰረት በትናንትናው ዕለት በርካታ የምርጫ ጣቢያዎችን ያዘጋው የጎጃም ቀጠና ውጊያ የሚከተሉትን አካባቢዎች የሸፈነ እንደሆነ ታውቋል። በዚህ መሰረት 105ኛ ኮር 11 ቦታዎች ላይ ማለትም ሰከላ፣ አዲስ ቅዳም፣ ቲሊሊ፣ ኮሶበር፣ ዳንግላ፣ ዱር ቤቴ፣ ይስማላ፣ ዲላሞ፣ ወርቅ ሜዳ፣ ዳዊ ፈንድቃ፣ ደቅ ላይ ውጊያ ከፍቶ በመዋጋት ድል መቀዳጀቱ ታውቋል። 102ኛ ኮር አዴት፣ ቆቀር፣ ገርጨጭ፣ ብራቃት፣ ፒኮሎ፣ አንዳሳ፣ ጭስ አባይ፣ ሮቢት፣ ደና ማርያም፣ ጎንጅ፣ መሸንቲ፣ ቅንባባ፣ ይጎዲ፣ ሰባታቢት ላይ በመዋጋት ከፍተኛ ድል ተቀዳጅተዋል። 109ኛ ኮር በበኩሉ ደንበጫ፣ አማኑኤል፣ ሆንዳሽ፣ ሸንዲ፣ እሁዴት፣ ጁቤራ፣ ፍኖተ ሰላም ከተማ ቁጭ ላይ ከባድ ውጊያዎች መደረጋቸው ታውቋል። 201ኛ ኮር በበኩሉ ሞጣ፣ ግንደ
ወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ቢቸና፣ ወይራ፣ የዱሃ፣ የትመን፣ ድጎላይ ውጊያ ማድረጉን የፋኖ ምንጮች አረጋግጠዋል። 206ኛ ኮር በበኩሉ የቦቅላ፣ እነራታ፣ ረቡ ገበያ፣ ኮርክ፣ ወጀል፣ ሊባኖስ፣ ደብረ ማርቆስ አየር ማረፊያ፣ ጎፍጭማ፣ ቁይ፣ ጉዳልማ፣ አንበር ላይ ውጊያ ያደረሰ ሲሆን ውጊያው በተደረገባቸው ቀጠናዎች በአመዛኙ የምርጫ ጣቢያዎች እንደተዘጉ ነው የታወቀው። የጽምዶ ጥምረት ወደ 9 ማደጉን አፍሪካ ኢንተለጀንስ በአዲስ ትንታኔው አስታወቀ። ስብስቡ በፍላጎት ተቃርኖ የተሞላ ስለመሆኑን በሰፊው ተንትኗል። የደህንነት መረጃዎችን በስፋት በመተንተን የሚታወቀው የፈረንሳዩ አፍሪካ ኢንተለጀንስ መጽሔት በጽምዶ ጉዳይ አዲስ መረጃ ለንባብ አውሏል። የሱዳን፣ ኤርትራ፣ ህወሓትና ፋኖ ኃይሎች በጋራ ጥምረት ፈጥረውበታል የሚባለው ይህንን ጥምረት በተመለከተ አፋብን እስካሁን በጉዳዩ ላይ የሰጠው ይፋዊ ምላሽ ባይኖርም ስሙ በአፍሪካን ኢንተለጀንስ ትንታኔ ላይ ተካቷል። የብልጽግናው አለቃ በሱዳን ምድር ላይ የሚካሄዱ ስብሰባዎች እንዲቆሙ ጥሪ ማቅረባቸው የዘገበው መጽሔቱ አዲስ አበባ የቃላት ግፊቱን እያጠናከረች ነው ሲል ሁኔታውን አብራርቷል። በሌላ በኩል እነዚህ ተቃዋሚ ኃይሎች ከአብይ አህመድ መንግስት ማስወገድ በስተቀር ብዙ የጋራ አጀንዳ ባይኖራቸውም በተስፋ ጥምረት ስር እየተሰባሰቡ መሆናቸውን ገልጸዋል። ጽምዶ በሚባል ስም የሚካሄዱ ስብሰባዎች ፍጥነት እየጨመረ ነው ሲል የሚቀጥለው የአፍሪካን ኢንተለጀንስ ዘገባ መጀመሪያ በህወሓትና ኤርትራ መካከል የተፈጠረን መቀራረብ የሚወክል የነበረው ይህ ጥምረት አሁን ሌሎች የኢትዮጵያ የታጠቁ ኃይሎችን እንዳካተተ ገልጸዋል። በአውሮፓውያኑ የዘመን ቀመር ባለፈው ኤፕሪል 23 በካርቱምና በሜይ 14 በፖርት ሱዳን ከተካሄዱ ስብሰባዎች በኋላ 9 የኢትዮጵያ ታጣቂ ቡድን መሪዎች በትግራይ ውስጥ በሚስጥራዊ ቦታ መገናኘታቸውን ቀጥለዋል ሲል አፍሪካን ኢንተለጀንስ በመረጃ ትንታኔው ላይ አመላክተዋል። ከብልጽግናው አገዛዝ ሊመጡ የሚችሉ እርምጃዎችን ለመቀነስ የተወሰነ ሚስጥራዊነት አስፈላጊ ሆኗል የሚለው ዘገባው ውይይቶቹ ከአብይ አህመድ ፖሊሲዎች ተቃውሞ በስተቀር ግልጽ መዋቅርና አይዲዮሎጂ ያልተቀመጠለትን ጥምረት ለመገንባት ያለመ መሆኑን አመላክተዋል። በቅርቡ በመቀሌ የተካሄደው ሚስጥራዊ ስብሰባ በዋናነት ወታደራዊ ጉዳዮችን የሚመለከት እንደሆነ የጠቆመው መጽሔቱ በቅርቡ ይፋ የሚደረግ ኮሚቴ ለማቋቋም ያተኮረ መሆኑን አመላክተዋል። ይህ የጋራ ግንባር ፋኖ፣ የኦሮሞ ነጻነት ሰራዊት፣ ህወሓት፣ የኦጋዴን ብሔራዊ ነጻነት ግንባር ጨምሮ ከኤርትራና ከሱዳን ድጋፍ እንዳለው አፍሪካን ኢንተለጀንስ በስፋት ተንትነዋል። ጥምረቱ አሁን ላይ የአፋሩን እጉጉሙን ጨምሮ ሌሎች ኃይሎችን ያካተተ በመሆኑ ወደ 9 ኃይሎች ማደጉንም አመላክተዋል። እንደ አውሮፓውያኑ የዘመን ቀመር ከ2025 ጀምሮ በሱዳን የተካሄዱ በርካታ ሚስጥራዊና ይፋዊ ስብሰባዎችን ያለ አስመራ ተሳትፎና የሱዳን የደህንነት አመራር ፍቃድ ሊካሄዱ እንደማይችሉ ዘገባው አመላክተዋል። የብልጽግናው አለቃ በበኩላቸው ባለፈው ሜይ 9 የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ በዓለ ሲመት በተከበረበት ዕለት ወደ ጅቡቲ ባቀኑበት ወቅት ለጀነራል አልቡርሃን ባለስልጣናት ጽምዶን በተመለከተ የታጠቁ ቡድኖች ማስተናገድ እንዲያቆሙ ጥያቄ ማቅረባቸውን ምንጮቹን ጠቅሶ አፍሪካን ኢንተለጀንስ በዘገባው አረጋግጧል። ሆኖም የአብይ ማስጠንቀቂያዎች እንዲሁም ከኢትዮጵያ ወደ ሱዳን በአልቡርሃን ጦር ቁጥጥር ስር ያሉ ከተሞች የተላኩ ድሮኖች በሜይ 14 በፖርቱ ሱዳን የተካሄደውን ጉባኤ ማስቆም እንዳልቻሉ መጽሔቱ አክሎ ገልጸዋል። ከፖርቱ ሱዳኑ የጽምዶ ስብስብ በኋላ የብልጽግና መከላከያ ሰራዊት የውጭ ግንኙነትና የወታደራዊ ትብብር ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ የኢትዮጵያ ሉዓላዊነት አደጋ ውስጥ ከገባ ሀገሪቱ ትልቅ እርምጃ ለመውሰድ ዝግጁ መሆኗን በመንግስት ሚዲያ መግለጻቸውን መጽሔቱ አስታውሷል። ሆኖም ሲል የሚቀጥለው መጽሔቱ ጽምዶ ለአብይ አህመድ የሚፈጥረው ቀጥተኛ ስጋት አሁንም ውስን እንደሆነ ይታመናል። ምክንያቱም በዚህ ጥምረት ውስጥ ያሉት ቡድኖች በብዙ ጉዳዮች ላይ የተለያዩና አንዳንዴም የሚጋጩ አጀንዳዎች አሏቸው ሲል ትንታኔውን ይቀጥላል። አፍሪካን ኢንተለጀንስ ለማሳያነት ያቀረበው የአማራ ፋኖ ብሔራዊ ንቅናቄ በውስጡ ያሉ የፋኖ ቅርንጫፍ አደረጃጀቶች በጥምረቱ ላይ ወጥነት ያለው አመለካከት እንደሌላቸው ያነሳል። የአፋብን መሪ ፋኖ ዘመነ ካሴና አዲሱ የቲዲኤፍ አዛዥ ጀነራል ፍሳ ኪዳኑ ወይንም ፍሳ ማንጁስ በሱዳን የተካሄዱ ስብሰባዎች ላይ መገኘታቸውን መጽሔቱ ገልጿል። ነገር ግን የሚለው አፍሪካን ኢንተለጀንስ በፋኖ ውስጥ ራሱ የዓላማ ልዩነቶች አሉ ሲል የጽምዶን ተቃርኖ ያስረዳል። በአፋብን ውስጥ የተወሰነ ቡድን ከህወሓት ጋር ለመተባበር የበለጠ ዝግጁ ሲሆን ከወልቃይት አካባቢ ጋር ቅርብ ግንኙነት ያላቸው የጎንደር ቡድኖች ይህንን በጥርጣሬ ይመለከቱታል ሲል ቃል በቃል ይተነትናል። እንደ አውሮፓውያኑ የዘመን ቀመር በ2020 እስከ 2022 የሰሜኑ ጦርነት ወቅት የአማራ ልዩ ኃይሎች ከፌዴራል መንግስት ጎን በመቆም ከትግራይ ኃይሎች ጋር መዋጋታቸውን ያወሳው የመጽሔቱ ትንታኔ ይህ የታሪክ ቅራኔና የእርስ በርስ እምነት እጥረት በረጅም ጊዜ የሚቆይ ጥምረት እንዳይፈጠር ሊያደርግ እንደሚችል አመላክተዋል። ከጽምዶ ጋር በቅርቡ የተቀላቀሉ ቡድኖች እንደ አፋሩ እጉጉሙና የኦጋዴን ብሔራዊ ነጻነት ግንባር ያሉ ታጣቂ ኃይሎችም ከህወሓት መሪዎች ፍላጎት በጣም የተለየ የፖለቲካ ጥያቄ እንዳላቸው መጽሔቱ ያስረዳል። በተጨማሪም የጽምዶ እቅድ በዓለም አቀፍ ፖለቲካዊ ሁኔታዎች ውስጥ ፈተና ይገጥመዋል ሲል የሚቀጥለው የአፍሪካን ኢንተለጀንስ ትንታኔ ኤርትራ ከአሜሪካ ጋር ግንኙነቷን እያሻሻለች ባለበት ጊዜ አዲስ ጦርነት ውስጥ መግባት እንደማትፈልግ አመላክቷል። እንደ አፍሪካ ኢንተለጀንስ ትንተና ምንም እንኳን ጽምዶ አሁን በቀጥታ አደገኛ ባይሆንም ለብልጽግናው አገዛዝ የደህንነት ምክንያት ሆኖ ሊቀርብ ይችላል። ይህም
አብይ አህመድ በባህር ወደብ ስም ያላቸውን የድንበር ተሻጋሪ ጦርነት ፍላጎት ለማስፈጸም ተጨማሪ ምክንያት ሊሆን ይችላል ሲል አመላክቷል። በተጨማሪም ባለፈው ሜይ 11 ቀን በቀደመው የሰሜኑ ጦርነት ወቅት በኢትዮጵያ ላይ የተጣለው የአሜሪካ የጦር መሳሪያ እገዳ መነሳቱን ይህንን አጋጣሚ የበለጠ አጠናክሮታል ሲል ትንታኔውን ያጠቃልላል። በጥቅሉ የአፍሪካ ኢንተለጀንስ ትንታኔ ጽምዶ አሁን ባለው ቁመና ለብልጽግናው አገዛዝ ቀጥተኛ አደጋ እንደማይሆን በውስጡ የተሰባሰቡ ኃይሎችን በፍላጎት ተቃርኖ የተሞሉ መሆናቸውን በተለይም በፋኖና በህወሓት መካከል ያለው የፍላጎት ተቃርኖ የጎላ እንደሆነ ኤርትራ ከምዕራቡ ዓለም በተለይም ከአሜሪካ ጋር እየፈጠረች ያለው የዲፕሎማሲ መሻሻል በጥምረቱ ግለት ላይ ውሃ የሚቸልስ እንደሆነ ያመላክታል። ይልቁንም የጽምዶ ፍጥረት የጦርነት ፖሊሲ ባለቤት ለሆነው የብልጽግና አገዛዝ ድንበር ተሻጋሪ ጦርነት ለመክፈት አስቻይ ድል ሊሆነው እንደሚችል ትንታኔው ያመላክታል። በምስራቅ አርሲ ዞን አስኮ ወረዳ የ37 የኦርቶዶክስ ተዋሕዶ ምዕመናን ህይወት አለፈ። በጅምላ ጥቃቱ ከ234 በላይ መኖሪያ ቤቶች መቃጠላቸው ተሰምተዋል። በኦሮሚያ ክልል ምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመው ጥቃት ዳግም አገርሽቷል። በዞኑ በሚገኝ አስኮ ወረዳ ከግንቦት 23 ቀን 2018 ጀምሮ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት መሰንዘሩን ከአካባቢው ምንጮች ሰምተናል። በዚህ መጠነ ሰፊና አሰቃቂ ጥቃት በርካታ ምዕመናን የጉዳት ሰለባ ሆነዋል። የአካባቢው የዜና ምንጮች እንደገለጹት እስካሁን በተፈጸመው ጥቃት የ37 ሰዎች ህይወት አልፈዋል። በአስኮ ወረዳ የሚገኙት በጠለታ ገብርኤልና በጉፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ ደርሰዋል። ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ ከ234 በላይ መኖሪያ ቤቶች ተቃጥለዋል። ይህ ጥቃት ዛሬም ተጠናክሮ መቀጠሉ ሲሰማ በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ታውቋል። በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃት ተፈጽመዋል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለህይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙ ከአካባቢው የወጡ መረጃዎች ያመላክታሉ። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት መጋለጡንና በከባድ የጥቃት ከበባ ውስጥ መውደቁን ማወቅ ተችሏል። ጥቃቱ ከወትሮው ጠንከር ብሎ የታየው በትናንቱ የብልጽግና የምርጫ ቀን ነው። በምስራቅ አርሲ ዞን አስኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በምርጫ ዋዜማና በዕለቱ የታቀደ በሚመስል መልኩ የተፈጸመ መሆኑን የዓይን እማኞች ለጣቢያችን ገልጸዋል። በወረዳው ስር በሚገኘው ጠለታ ጨፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውንና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች ሲዘረፍ ነዋሪዎቹ አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል የተባለው። በተመሳሳይ ሁኔታ በዚሁ ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪዎች ቤት በተጠናከረው ሁኔታ እየተቃጠለ በመሆኑ ህዝቡ የመድኃኔዓለም ታቦት በክብር ይዞ ህይወቱን ለማዳንና ቅዱሳን ንዋያተ ቅዱሳኑን ከቃጠሎ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል። የጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ መሆኑ በመረጃው ላይ ተመላክተዋል። ከ101 ዓመት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ መውደሙን ከአካባቢው ምንጮች ሰምተናል። የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎች በተመሳሳይ ወድመዋል። ከጥቃቱ ያመለጡ ነዋሪዎች በአሁኑ ሰዓት በጫካዎች ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ የይድረሱልን ጥሪ አቅርበዋል። ለተፈናቀለውና በጫካ ውስጥ ለሚገኘው አቅመ ቢስ ህዝብም አስቸኳይ ድጋፍ ተጠይቋል። ይህ ዜና እስከተጠናቀረበት ሰዓት ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጉዳዩ ላይ የሰጠው ይፋዊ ማብራሪያ የለም። የምዕመናኑ የይድረሱልን ጥሪ ግን እንደቀጠለ ነው። በሱዳን አዲስ ብሔራዊ ጦር መቋቋሙ ታወቀ። የብልጽግና ጦር አጋርና የሱዳን ተቃዋሚ ኃይሎች ትይዩ መንግስት በመጨረሻ እውን ሆኗል። በሌላ በኩል በአዲስ አበባ ሊካሄድ የታቀደው የሱዳን ሰላም ምክክር በልዑካን ቡድኑ አባላትና ተሳታፊ ድርጅቶች ውዝግብ ሳቢያ መስተጓጎል ገጥሞታል። የውክልና ጦርነት ጦር ሜዳ ሆና በቀጠለችው ሱዳን ውስጥ አዲስ ብሔራዊ ጦርና ካውንስል መቋቋሙ ተሰምተዋል። የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይሎች መሪ ጀኔራል ሐምዳን ዳጋሎ በጉዳዩ ላይ በሰጡት መግለጫ አዲስ ካውንስል ማዋቀራቸውንና ከሱዳን ሲቪል
የሲቪል ማህበራት ጥምረት ከሆነው ታሲስ ጋር በመሆን ለሱዳን አዲስ ብሔራዊ ጦር እያዋቀሩ መሆናቸውን አረጋግጠዋል። ለሱዳን የወደፊት ብሔራዊ ጦር መስረታ መሰረት ይሆናል የተባለለት ይህ የነ ጀነራል ዳጋሎ ካውንስል በሐሚቲ ሊቀመንበርነት የሚመራ ሲሆን ምክትሉ ደግሞ የሱዳን ህዝቦች ነጻነት ንቅናቄ ሰሜን አመራር የሆኑት አብዱልአዚዝ አልሂሉ የጦሩ ምክትል አመራር ይሆናሉ ተብሏል። በጥምር መንግስቱ የመከላከያ ሚኒስቴር፣ የፋይናንስና የውጭ ጉዳይ ሚኒስቴር የጦሩ ካውንስል አባል ሲሆኑ የሀገር ውስጥና የፍትህ ሚኒስተሮች በካውንስል ውስጥ መቀመጫ አላቸው። አዲሱ ካውንስል ለሱዳን ብሔራዊ ጦር የደህንነትና መከላከያ አጠቃላይ ስትራቴጂ ከመንደፍ ጀምሮ ጦሩን በማደራጀት ሚና ሲኖረው የሱዳን ብሔራዊ ጦር የሚመሰረትበትን ዶክትሪን በፈጥኖ ደራሽ ኃይሎች፣ በሱዳን ህዝቦች ነጻነት ንቅናቄ ሰሜንና በሱዳን ተቃዋሚና ሲቪል ኃይሎች ጥምረት በጋራ ይነደፋል ተብሏል። ታሲስ የተሰኘው ቡድን በኬንያ ናይሮቢ ባለፈው ዓመት የካቲት ላይ የተመሰረተ ሲሆን ከፈጥኖ ደራሽ ኃይሎች ከሱዳን ነጻነት ንቅናቄና ከሱዳን ብሔራዊ ኡማ ፓርቲ ጋር በጥምረት የተመሰረተ ነው። ጥምረቱ ከዚህ ቀደም ፈጥኖ ደራሽ ኃይሎች በተቆጣጠሩት የሱዳን ግዛት ውስጥ ትይዩ መንግስት እንዲቋቋም አድርጓል። ይህ ትይዩ የጥምረት መንግስት በዳጋሎ ሊቀመንበርነት የሚመራ ነው። ፈጥኖ ደራሽ ኃይሎች አብዛኛው የዳርፉር ግዛትና ምዕራብ ኮርዶፋንን ሙሉ በሙሉ ይዘው የሚገኙ ሲሆን ደቡብና ሰሜን ኮርዶፋንን እንዲሁም ብሉ ናይል ግዛትን በከፊል ይቆጣጠራሉ። የሆነው ሆኖ የብልጽግና ጦር አጋር ጄኔራል ዳጋሎ ከሌሎች ጋር በጥምረት የመሰረቱት ትይዩ መንግስት ሱዳን ለሁለት ይሰነጠቃል በሚል በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት እንዲሁም በበርካታ ዓለም አቀፍ ሀገራት ተቃውሞ የገጠመው ስለሆነ ለሱዳን ከባድ አደጋ ደቅነዋል። ይህ በእንዲህ እንዳለ በኩዊንቴን ኮሚቴ አዘጋጅነት በዚህ ሳምንት በአዲስ አበባ ሊካሄድ ታስቦ የነበረውና በሱዳን የፖለቲካ መጻኢ ዕድል ላይ ትኩረት ያደረገው ወሳኝ የምክክር መድረክ በተሳታፊ ቡድኖችና በአሸማጋይ ድርጅቶች መካከል በተፈጠረ የውክልና ለመግባባት ሊራዘም እንደሚችል ተሰምቷል። በጉዳዩ ላይ ሱዳን ትሪቢዩን እንደዘገበው በአዲስ አበባ ረቡዕ ዕለት እንዲካሄድ ታቅዶ የነበረው ስብሰባ ከፍተኛ እንቅፋት ገጥሞታል። ይህ የሽምግልና ሂደት የተቋቋመው የሱዳን የፖለቲካ ተዋንያኖችን በአንድ መድረክ ለማገናኘት፣ ጦርነቱ ለመቋጨትና በወደፊቱ የፖለቲካ ሂደት ዙሪያ ያሉ ልዩነቶችን ለማጥበብ ነበር። ከዝግጅቱ ጋር ቅርበት ያላቸው ምንጮችን ለሚዲያው እንደገለጹት የአፍሪካ ህብረት፣ የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድና የአረብ ሊግ ለተለያዩ ተሳታፊ ቡድኖች የተመደበው የልኡካን ቡድን አባላት ስብጥርና ቁጥር ላይ ተቃውሞ አንስተዋል። ምንጮቹ አክለው ጥሪ የተደረገላቸው አንዳንድ የፖለቲካ ቡድኖች ተቀናቃኝ የፖለቲካ ብሎኮች በምክክር ውስጥ መካተታቸውን በተመለከተ ያላቸውን ቅሬታ መግለጻቸውን ጠቁመዋል። መስተጓጎል ያጋጠመው በሱዳን ጦር ኃይሎችና በፈጣን ድጋፍ ሰጪ ኃይሎች መካከል ያለውን ግጭት ለማቆምና የሀገሪቱን አስተዳደር ቀውስ ለመፍታት በቀጠናዊና በአህጉራዊ ተዋንያኖች አማካኝነት በሱዳናውያን የሚመራ የፖለቲካ ውይይትን እንደገና ለማስጀመር አዲስ ጥረት እየተደረገ ባለበት ወቅት ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር